ከሄድክ እሄዳለሁ የሚያልጠበቅህም ወንድ በወንድ ይተካል አባት አይደለህም እያለች ሄሉ ደግሞ ዛሬ ሌላ ጎረምሳ ይዛ መጥታለች። እንዴት ነው ነገሩ እባካችሁ? ተው 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 ተው። እኔ በነገራችን ላይ ያው ኮንፊደንሷን ሳላደንቅ አላልፍም። ነገር ግን እልህና በቀል ያለበት ህይወት ወላሂ መጨረሻችን አያምርም እና በጣም ከባድ ነው። ገብቷችኋል? በበቀል ደግሞ በቃ የሆነ ህይወታችን ይመሰቃቀላል። ይሄ ዝም ብሎ መተራረቡ መበሻሸቁ ብቻ ሳይሆን ህይወትን መጥፋት አለ። የእውነቴን ነው የምነግራችሁ። ብዙ ሰዎች እንደዚህ በአጭር የሚቀሩት። ወንድ ልጅ ደግሞ በቀለኛ ነው ታውቃላችሁ። ስንት እህቶቻችን ናቸው አሜሪካ እየገቡ ህይወታቸውን እያጡ ያሉት። ያኔ በቃ ኖርማል አወራኝ እንኳ ብሎ ማለት ነው። እና ስንቶቹ እየተቦጫጨቁ ያለው ሰዎች ህይወታቸው የጠፋ ሰዎች ስላሉ፣ ስለዚህ አንዳንድ ጊዜ እ፣ በቃ የሆነ ነገሮችን ማብዛቱ ጥሩ ነው ብዬ አላስብም። ሄሉ ለእሷ ሌላ ነገር እያደረገችም ሳይሆን ምናልባት እንግዲህ ሰዎችን ለማናደድ ያደረገች ይሆናል። ይህ ደግሞ ዛሬ አዲስ መጥቷል። ግን ደግሞ እኔ አንድ ሰው ጋር ተጣልታችሁ ሌላ ሰው የምታመጡት ነገር እኔ ምንም አይገባኝም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ሁላችሁንም ከልብ ነው የማመሰግነው። ውድ ሀገሬ ልጆች ከመጥፎ ነገር አላህ ይጠብቃችሁ። ለሁሉም ነገር አትቸኩሉ። መቸኮል ዋጋ ያስከፍላል ታውቃላችሁ አይደለም? ስለዚህ እም፣ እኔ ለሁላችሁም የምመክረው ነገር ቢኖረኝ ማለት ነው እናንተ ከውስጣችሁ የሌለውን ነገር እናንተ መልሳችሁ አድርጋችሁት የሚጸጽታችሁን ነገር ለምን ታደርጋላችሁ? ለምሳሌ ፍቅር ዝም ብሎ አይደለም አይደለም? በአንድ ቀን ውስጥ እንኳን በአንድ ቀን ውስጥ አንድን ሰውን ረስታችሁ አመታት አድረን ራሱ ሌላ ሰው መቀበል የሚያቅተን ብዙ ሰዎች አለን። ገባችሁ አይደለም? የእውነት ስትወዱ ስታፈቅሩ ማለት ነው። እና ይሄ ደግሞ ሰዎችን አንዱን ስትለዩት እነሱን ለማናደድ ብላችሁ በውስጣችሁ የሌለ ይሄ ከቪዲዮ ጀርባ የምትናደዱበት ነገር ለምን አደረግኩ ብሎ ቢጸጽታችሁን ነገር አታድርጉ። ስለዚህ ሄሉ እንግዲህ መቼም እስከ ዛሬ ሰው እንደሌላት ነው። ያብ እንደምትወደው ነበር። ዛሬ ይሄ ልጅ ከየት መጣ? ምናልባት ቤተሰብም ሊሆን ይችላል፣ ኖርማል ጓደኛም ሊሆን ይችላል። ግን ቢሆንም ኖርማል ጓደኛዬ ነው ብለው አይደለ በልዑል እየተጣሉ ያሉት። አንድ ሰው ትዳር ከያዘ ውጭ ማለት ነው የኔ የምትሉ ሰው ካላችሁ ሌላ ወንድ ይሄ ዝባዝንኬ ወንድ ሴት ሆኖ ወንድ ጓደኛ እኔ መቼም አይዋጥልኝም። በነገራችን ላይ ይሄ ኖርማል ጓደኛ ሰው አይደላችሁ እንዴ? ሰው እስከሆናችሁ ድረስ ለሁላችንም ነው የምመክረው ይሄ። ምክንያቱም እኛም እኮ ልንል እንችላለን። ምክንያቱም እኛ ሴት ልጆች አንድን ሰው አፈቀርነ ሌሎቹን ላንፈልጋቸው እንችላለን። በውስጣችን የፍቅር ስሜት ላይኖር ይችላል። ወንድ ልጅ ግን ታውቃላችሁ፣ ወንድ ልጅ በቃ ልክ ሴትን ለሚጠቀማት እንደ ፍራፍሬ ነው። ለምሳሌ ፍራፍሬ ብርቱካን የራሱ ሌላ ጣዕም አለው፣ ማንጎም የራሱ ሌላ ጣዕም አለው። ዘይትንም በቃ የተለያዩ ነገሮች ማለት ነው። ሰው እንደዛ ስለሆነ ወንድ ላይ ደግሞ ጣዕምን መቅመስ ስለሚፈልግ ሁሉንም እ፣ እንደዚህ ጓደኛዬ ነው ምናምን የምትሉትን እሱ ይፈልጋል። ልዑል እንግዲህ ወንድሜ ነው ብላ በንጹህ ወንድሟ ትቀርበዋለች። እሱ ግን ይኸው ስለሚወዳት ስለሚያፈቅራት ነው ነገሮችን እያባባሰ እዚህ ደረጃ ሊደርሱ የቻሉት እና እንደዚህ አይነት ነገሮች ባትጠቀሙ ብዬ እመክራለሁ እህቶች ማለት ነው። በቀል በጣም መጥፎ ነገር ነው። ስንት ወንድሞቻችን ስንት እህቶቻችን እነሱን ብቻ አይደለም እስከ ቤተሰብ ድረስ የሚያስተላልቅ ነገር ነው እና ይህ በቀል ያዘለ ነገር ባትጠቀሙ ላለሁኝ። ኮንፊደንስ ካላችሁ ወንድ መቀየር ሳይሆን ራሳችሁ በቃ መሆን እችላለሁ ከሱ ተለይቼ መኖር እችላለሁ ብላችሁ ብቻችሁንም ለግላችሁ ማሳየት ትችላላችሁ እንጂ ግዴታ ወንድ ከወንድ ወጥቶ ወንድ ላይ መንጣጠር ወይ ደግሞ ከሴት ወጥቶ ሴት ላይ መንጠልጠል ይሄ ለእኔ ትርጉም አልባ ነው። ደግሞ ከውስጣቸው የሌለ ነገር እኮ ነው። ምክንያቱም እውነት እኮ ቢሆን ችግር የለውም። አያችሁት አይደል? ብዙ ሴቶች አሁን በፊት ልጅነት ይዞን ሊሆን ይችላል፣ እኔም አድርጌ ሊሆን ይችላል፣ በፊት ባልበሰለ አይምሯችን ማለት ነው እና የሆነ ሰው ጋር ስንጣላ ሰውን ለማስቀናት ብለን የሌላ ሰው የወንድማችንም ሊሆን እኮ ይችላል ፕሮፋይል አንጣ እናስቀምጣለን። ግን ያንን ነገር ከህይወት አጋራችን ጋር በጣም ነው የሚያቃቅረን። እኛ ነው ለኛ የምናውቀው እኛ ነው ለኛ ወንድማችን እንደሆነ፣ እሱ ግን የሚያውቀው ታሪክ የለም። ያ ነገር በበቀል ተነሳስቶ እኛን እስከ ህይወት ማጥፋት ሊያደርሰን ይችላል። ወይ ደግሞ እኛ ያንን ነገር ስናደርግ እሱ እናንተ በልህ ነው ግን ደግሞ እሱም ሌላ ሊያመጣ ይችላል። ግን የሰው ልጅ በተጣላም ጊዜ ሆነ በተነጋገረም ጊዜ ቆም ብሎ ለራሱ ጊዜ መስጠት አለበት። ቅድሚያ ለራሳቸው መስጠት አለባቸው። ማሰብ ማስተዋል አለባቸው። ገብቷቸዋል አይደለም? ከዛ በኋላ ደግሞ እንደዛ ካደረጋችሁ በኋላ ያን ሰው ጋር ችግራችሁን ለመፍታት ሞክሩ ማለት ነው። ችግራችሁን ለመፍታት ሞክሩ። ከዛ በኋላ ከላስ ችግር የለም። የማይሆን ከሆነ ጥላችሁ ትወጣላችሁ። ምን አቸኮላችሁ ለማለት እወዳለሁ። እና ሄሉሻ እኔ ልክ አላደረገችም ብዬ ነው የማልፈው። የእውነት ሰው የምትወደው ከሆነ ስህተትም ሲሰራ ልክ ነው እያልን ልናልፈው አይገባም። ዛሬ ይህን ልልበት የቻልኩት ምክንያት እኔ ለሄሉ
እንደምወዳት እንደማከብራት ጥሩ ደረጃ እንድትደርስ የምትወደውን የሚወዳት እንድታገኝ እፈልጋለሁ። ገብቷችኋል? ነገር ግን የምፈልገው ነገር ምንድን ነው? ስህተት እየሰራች ልክ ነሽ ብዬ ላልፋት ስላልፈለግኩ ነው ይሄን ነገር ያልኩት። ለምን ህይወቷ ራሱ ነገ ጧት ሊመሰቃቀል ይችላል። ያብ ደግሞ እልኸኛ ሰው ነው። የሆነ ነገር ሊያረጋት ቢችል ስለዚህ ጥሩ አይደለም እና ያሉት ይበቃሉ። መመለስ ከፈለገ በእንዳልክ ራሱ ወዲያ እንትን ማለት ትችላለህ። አያችሁ አሁን አዲሱ ማምጣቱ ተገቢ ስላላደለ ነው። ስለዚህ የምትወዱትን ሰው ሁሌ ልክ ነህ እያሉ መጓዝ ሳይሆን ስህተትም ሲሰራ ስህተት ነው እያላችሁ ልትመልሱት ይገባል። ያን ሰው የሆነ ነገር እንዲሆን ስለማትፈልጉ ማለት ነው። እና ይሄን ላለው ውዶች ስህተት ካለብኝ አረሙኝ። ማታ እንግዲህ በአዲስ ቪዲዮ ጠብቆ ብላለች። የሚሆነውን ነገር አብረን እናያለን። ከዛ መልካም ውሎ። አሰላሙ